በአዲሱ ቻት ጂፒቲ ፊቸር እነዚህን ጉልበታችሁንና ጊዜያችሁን ወይንም በእናንተ አቅም መሰራት ማይችሉ ስራዎችን መስራት ትችላላችሁ። ሰላም እንደምን ቆያችሁ? እኔ ተመስገን ነኝ። ይህ ቴክቲ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አብራችሁኝ ቆዩ። እንደምታውቁት በአዲሱ በቻት ጂፒቲ ፊቸር በጣም ትላልቅ ነገሮችን በነፃ መስራት ወይም መጠቀም ትችላላችሁ። ከነዚህም ዋነኞቹ በተለይ የተለያዩ ፒክቸሮችን ወይም ኢሜጆችን ጀነሬት ማድረግ፣ ኢሜጆችን ኤዲት ማድረግ፣ ኢሜጆችን ወይም ኦብጀክቶችን አንደርስታንድ ማድረግ እና የተለያዩ ፋይሎችን ሰጥታችሁ እነዛ ፋይሎች ላይ የፈለጋችሁትን ስራ ለመስራት የሚረዱ ቱሎች ናቸው። ስለዚህ እነዚህን ቱሎች ተራ በተራ እያንዳንዱን እናያለን። ይህም ቪዲዮ እስከ መጨረሻው እንድታዩ እመክራችኋለሁ። አብራችሁኝ ቆዩ። የመጀመሪያው ኢሜጅ ጄኔሬሽን ፊቸር ይባላል። በአዲሱ በቻት ጂፒቲ አፕዴት ፊቸር ኢሜጅ እንደፈለጋችሁ ጄኔሬት ማድረግ ትችላላችሁ። ከነዚህም የእናንተን ፒክቸር ወደ ስቱዲዮ ጂብሊ ሞድ መቀየር አንደኛው ነው። ሁለተኛው ደግሞ በእጅ የሳላችሁትን ወደ ፒክቸር እንዲቀየር ማድረግ ወይም ማስቻል ትችላላችሁ። በዚህ ጊዜ ደግሞ የተለያዩ ሎጎዎችን በስኬች ያስቀምጣችሁ ከሆነ በቀላሉ ወደ ፒክቸር ለመቀየር ይረዳችኋል ማለት ነው። መጀመሪያ ብሮዘራችሁን ትከፍታላችሁ። ብሮዘራችሁን ከከፈታችሁ በኋላ ወደ ቻት ጂፒቲ ትገባላችሁ። የቻት ጂፒቲ አካውንት ከሌላችሁ በጣም ቀላል ነው። እንደ ማንኛውም ሳይን አፕ አድርጋችሁ መጠቀም ትችላላችሁ። ስለዚህ የመጀመሪያው ኢሜጅ ጄኔሬሽን ፊቸሩን ለማየት እንሞክራለን። መጀመሪያ ለምሳሌ የራሳችሁን ፒክቸር ሰጥታችሁ ወደ ስቱዲዮ ጂብሊ ሞድ እንዲቀየርላችሁ የምትፈልጉ ከሆነ እዚች ፕላስ አይከኗ ላይ ክሊክ ታደርጉና አፕሎድ ፍሮም ኮምፒውተር ትላላችሁ። ከዛ ካላችሁ በኋላ የሆነ የራሳችሁን ፒክቸር ታመጣላችሁ ማለት ነው። ለምሳሌ እዚህ ጋር የኔ ፒክቸር አለ። ይሄን ፒክቸር ወደ ስቱዲዮ ጂብሊ ሞድ እንዲቀይር ከፈለኩ እዚህ ጋር መጥቼ turn this picture into studio ghibli style ብዬ ቀይራል። ይሄን ካልኩ በኋላ መጀመሪያ ፒክቸሩ አፕሎድ እስከሚያደርግ ትጠብቃላችሁ። ያን ካደረገ በኋላ እዚሽ ጋር መታችሁ ቻት ትላላችሁ ማለት ነው። ስለዚህ ፒክቸሩን አፕሎድ አድርጎ አልጨረሰልኝም። ፒክቸሩ ትንሽ ቢግ ሳይዝ የሆነ ፒክቸር ስለሆነ ፒክቸሩ አፕሎድ አድርጎ ከጨረሰ በኋላ እዚህ ጋር መጣና ቻት ላይ ክሊክ አደርጋለሁ። ቻት ላይ ክሊክ ካደረግኩ በኋላ ያን ኢሜጅ ወስዶ ወደ ስቱዲዮ ጂብሊ ሞድ ይቀየርላችኋል ማለት። አሁን ኮንቨርት እያደረገው ነው። እዚህ ጋር እንደምትመለከቱት የሰጠሁት ፒክቸር ይሄ ነው። ይሄን ፒክቸር ከወሰደ በኋላ እንደምትመለከቱት ወደዚህ ቀይሮልኛል ማለት ነው። ይሄን ዳውንሎድ ለማድረግ ከፈለጋችሁ ይሄኛው ላይክ እንደ አርቲስት የራሳችሁን ፒክቸር ክሬት ያደርግላችኋል ማለት ነው። ፒክቸሩ ላይክ ሳሊው እንደ ሳለ አይነት ፒክቸር ሆኖ ክሬት የሆነ ነው። ስለዚህ ዳውንሎድ ለማድረግ ስትፈልጉ እዚህ ዳውንሎድ ላይ ክሊክ ስታደርጉ ፒክቸራችሁን እንደዚህ ዳውንሎድ ያደርግላችኋል ማለት ነው። ቅድም የሰጠሁት የኛውን ፒክቸር ላይክ ወደዚህ ቀይሮታል ማለት ነው። በኢሜጅ ጄኔሬሽን ሌላኛው ደግሞ በእጅ ስኬች ያደረጋችሁት ሎጎ ካለ ያን ሎጎ ወደ ፒክቸር ወይም ወደ ኢሜጅ እንዲቀይርላችሁ የምትፈልጉ ከሆነ እዚች ፕላስ አይከኗ ላይ ክሊክ ካደረጋችሁ በኋላ ያን ስኬች ካስቀመጣችሁበት ታመጣላችሁ። ለምሳሌ እኔ ላይክ እንደምትመለከቱት ሎጎው ይሄን ነው የሚመስለው። ይሄኛው በእጅ ስኬች ያደረኩት ሎጎ ነው። በጣም ሎው ኳሊቲ ያለው በእጅ ስኬች ያደረኩት በፎቶ አንስታችሁ ወደ ኮምፒውተራችሁ ከገለበጣችሁ በኋላ እዚህ ጋር ትመጡና እቺን ሎጎ ሴሌክት አድርጌ አሳየዋለሁ። ከዛ እዚሽ ጋር ፕሮምፕቴን ሰጠዋለሁ። turn this sketch logo into beautiful ላይን የሚስብ use dark blue for lines ለምሳሌ white orange for background color። የሎጎ አይዲያ ካላችሁ ያን ሎጎ አይዲያ ወረቀታችሁ ላይ ታሰፍሩና ስኬች ታደርጋላችሁ። ስኬች ያደረጋችሁትን ፎቶ አንስታችሁ ከጨረሳችሁ በኋላ ወደ ኮምፒውተራችሁ ትገለብጣላችሁ። ስለዚህ እዚህ ጋር ምንድነው ያልኩት? ይሄኛውን ስኬች ሎጎ ወደ beautiful ኤካሺ use dark blue line እንዲጠቀም use white orange for the background and create the logo እላለሁ ማለት ነው። የኔ ፕሮምፕት እናንተን ለማሳየት በጣም በፍጥነት ስለሆነ እናንተ ቁጭ ብላችሁ አስተካክላችሁ ምን እንደምትፈልጉ ቀለሙ ምን እንዲሆን ላይኑ ምን እንዲሆን እንደምትፈልጉ ትነግሩታላችሁ ማለት ነው። ከዛ እዚህ ጋር ትመጡና ሎጎ ታይትል አድ እንዲያደርግ የምትፈልጉ ከሆነ አድ ሎጎ ታይትል on the bottom ከታች በኩል ሎጎ ታይትሉን አስ አልኩኝ ታይትል እንዲሰጥ አድርጌያለሁ። ከዛ በኋላ እዚች ጋር ቻት ላለው ማለት ነው። ቻት ካረኩ በኋላ ትንሽ እጠብቃለሁ ሎጎውን ክሬት እስከሚያደርግ ድረስ
ይሄ በእናንተ አቅም ማይሰራ ስራ ነው። ወደ ኤዲቲንግ ሶፍትዌር አዶቤ ኢሉስትሬተር ወይም የተለያዩ ኮረል ድሮ፣ ፎቶሾፕ ምናምን ሳትጠቀሙ በቀላሉ እንዴት ክሬት እንደምታደርጉ እያየን ነው። ጀነሬት እስከሚያደርግ እንጠብቃለን። እንደምትመለከቱት እጅግ በጣም የሚያምር ሎጎ ክሬት አድርጎልኛል ማለት ነው። ልክ የሰጠሁት የኛውን በጣም ሎ ኳሊቲ ሎ ሪዞሉሽን ያለውን ኢሜጅ ነው የሰጠሁት። ፕሮምፕቱ በኋላ እንደምትመለከቱት በጣም ምርጥ ሎጎ ክሬት አድርጎልኛል ማለት ነው። ስለዚህ ይሄን ሎጎ ደግሞ ዳውንሎድ አድርጋችሁ ለምትፈልጉት ዓላማ መጠቀም ትችላላችሁ። እዚህ ዳውንሎድ ላይ ክሊክ አደርጋለሁ። ዳውንሎድ ላይ እዚህ ጋር ቀጥታ ይመጣልኛል። ይሄኛው በጣም ሃይ ኳሊቲ ነው እንደምትመለከቱት። እዚህ ጋር ዩኒቨርሳል ትሬዲንግ ብዬ ዝም ብዬ ነው የሰጠሁት። ስለዚህ በእጄ ሳልኩትን ሎጎ ቀጥታ ወደ አዶቤ ኢሉስትሬተር ላይ ክሬት እንደምታደርጉት አድርጎ ኤዲት አድርጎ አስተካክሎ ሰጥቶኛል ማለት ነው። ስለዚህ እናንተ ጥያቄያችሁን አስተካክላችሁ መጠየቅ እንጂ እሱ እንደፈለገ የምትጠይቁትን ጥያቄ መመለስ ይችላል ማለት ነው። ስለዚህ ሎጎአችሁን እንደዚህ ሰርታችኋል። ይሄኛው ደግሞ ስቱዲዮ ጂብሊ ሞድ ሰርታችኋል ማለት ነው። ሁለተኛው በዚህ ክፍል ላይ የምናየው በቻት ጂፒቲ የተለያዩ ኢሜጆችን እንዴት ኤዲት እንደምታደርጉ እናያለን ማለት ነው። ስለዚህ እዚህ ጋር የምናየው የኢሜጅ ባክግራውንድ ሪሙቭ ማድረግ ለዩቲዩብ ታምብኔል እንዴት እንደምትሰሩ ፕላስ ደግሞ በጣም ሎ ኳሊቲ ያለውን ኢሜጅ እንዴት ኢንላርጅ እንደምታደርጉ እናያለን ማለት ነው። የመጀመሪያው የኢሜጅ ባክግራውንድ ለማጥፋት ከፈለጋችሁ ፕላስ ምልክቷ ላይ ክሊክ አደርጋለሁ። ከዛ አፕሎድ ፍሮም ኮምፒውተር እላለሁ። ከዛ ዳውንሎድ ላይ እዚህ ጋር እንደምትመለከቱት የሆነ ፒክቸር አለኝ። ይህም ፒክቸር አድ አደርግና አፕሎድ እስከሚያደርግ ጠብቃለሁ። ያን ካደረግኩ በኋላ ሪሙቭ the background from this picture and keep just the subject እላለሁ። ያ ማለት ከላይ ያለውን ፒክቸር አስቀርጦ ባክግራውንዱን ብቻ ሪሙቭ እንዲያደርግ የምፈልግ ከሆነ ፒክቸሩ ገብቶልኛል። የፒክቸሩ እንደምትመለከቱት ይሄኛው ፒክቸር ነው። እዚህ ጋር እንደምትመለከቱት ይሄኛው ነው ፒክቸሩ። ስለዚህ የዚህን ሰማይ አይነት የሆነ ባክግራውንድ ነው ያለው። እንደምትመለከቱት ይሄ ባክግራውንድ ነው ያለው። ይሄን ባክግራውንድ በቀላሉ ሪሙቭ እንዲያደርግ ነው የምፈልገው። ስለዚህ ይሄን ሪሙቭ ለማድረግ ትንሽ ያስቸግራችኋል። በኖርማል ኤዲት አድርጋችሁ ምናምን ነው የምትሰሩት። ስለዚህ በቀላሉ በቻት ጂፒቲ ይሄን መስራት እንዴት እንደምትችሉ እያየን ስለሆነ ነው። እዚህ ጋር ትመጡና እዚች ቻት ላይ ክሊክ ታደርጋላችሁ ማለት ነው። ቻት ላይ ክሊክ እንዳደረጋችሁ ራሱን ኢሜጅ ባክግራውንዱን በቀላሉ ሪሙቭ ያደርግላችኋል ማለት ነው። እዚህ ጋር እንደምትመለከቱት ይሄን ኢሜጅ ባክግራውንዱን ሪሙቭ አድርጎ ባዶ ነው ያደረገው። ስለዚህ ባዶ የሆነውን ባክግራውንድ በጣም ጽድት አድርጎ ነው የሚያደርገው። ይሄኛውን ባዶ የሆነውን ባክግራውንድ ደግሞ ዳውንሎድ አድርጋችሁ ለምትፈልጉት ዓላማ አሁንም መጠቀም ትችላላችሁ። ፒክቸሩን ዳውንሎድ አድርጎልኛል። ዳውንሎዱ ላይ ክሊክ ሳደርግ እንደምትመለከቱት ምንም አይነት ባክግራውንድ የለም። ይሄን ወስዳችሁ ለምትፈልጉት ቦታ ለምሳሌ የሆነ ቦታ ላይ ሎጎ ላይ ምናምን አድ የምታደርጉት ነገር ካለ እንደምትመለከቱት ምንም አይነት ባክግራውንድ የለውም ፒክቸሩ። ይሄኛው የቻት ጂፒቲ ኤዲቲንግ ፊቸሩ አንዱ ነው ማለት ነው። ሌላኛው እዚህ ላይ የምናየው ለዩቲዩብ ታምብኔል ለመስራት ብትፈልጉ እዚህ ጋር እንደምትመለከቱት እነዚህ ሁሉ እያንዳንዱ ዩቲዩብ ላይ ገና ዩቲዩብ ላይ ሆም ፔጁ ላይ ስትገቡ እያንዳንዱ የየራሳቸው ታምብኔል አላቸው ማለት ነው። ላይክ ታምብኔል ክሬት እንዲያደርግ የምትፈልጉ ከሆነ ይሄኛውን ፕሮምፕት መጠቀም ትችላላችሁ ማለት ነው። እዚህ ጋር እኔ የሆነ ፕሮምፕት አዘጋጅቻለሁ ለዩቲዩብ ቪዲዮዬ ኤካሺ የሆነ ዩቲዩብ ታምብኔል የቪዲዮ ታይትሉ ቶፕ 5 AI to boost productivity in 2025 ነው ያልኩት። this thumbnail should feature a confident person የሆነ ሰውዬ ጽሁፉ ላይ ወዳለው ነገር ፖይንት እያደረገ እንዲያደርግ አድርጌያለሁ። ፕላስ ደግሞ AI የሚል ጽሁፍ በቦልድሊ እንዲጻፍ ታምብኔሉ ላይ አድርጌያለሁ። ብራይት ከለር እንዲጠቀም አድርጌያለሁ። የሎውና ብሉን እንዲጠቀም አድ አይከን ላይክ ክሎክ እንዲጠቀም ቼክሊስት ግራፍ ምናምን እንዲጠቀም ስታይሉ በጣም ሞደርን እንዲሆን ኤነርጄቲክ እና ፕሮፌሽናል እንዲሆን አድርጌያለሁ። ብላርድ የሆነ AI ባክግራውንድ ኢሜጅ እንዲኖረው አድርጌያለሁ ማለት ነው። ስለዚህ እቺን ኮፒ አረግና ይሄኛውን ፕሮምፕት ከስር አስቀምጥላችኋለሁ ለእናንተ ሳምፕል ይሆንላችኋል። ይሄን ሳምፕል ተጠቅማችሁ እናንተ ተጠቀም ትችላላችሁ። ከዛ ይሄን ኮፒ ታደርጉና እዚሽ ጋር መታችሁ ጀስት ፔስት ማድረግ ነው። ስለዚህ አዲሱ የቻት ጂፒቲ ትልቁ ፊቸር የዩቲዩብ ታምብኔል ክሬት ያደርግላችኋል ማለት ነው። ከዛ እዚች ጋር ምን ትላላችሁ? እዚች ቻት ላይ ክሊክ ታደርጋላችሁ። የሰጣችሁትን ጽሁፍ ይወስድና ወደ ታምብኔል ይቀይርላችኋል ማለት ነው።
እንደምትመለከቱት ተምብኔሉን ክሬት ያደረገ ነው። ለተምብኔሉ ሳይዝ ብታስቀምጡ ጥሩ ነው። እኔ ሳይዝ አላስቀመጥኩም። እናንተ 1920 በ1080 ታስቀምጣላችሁ ዊድዙንና ሄይቱን ማለት እሱ ራሱ ግን ያደርግልኛል ማለት ነው። በዩቲዩብ ተምብኔል ሳይዝ ራሱ ፒክቸሩን ክሬት ያደርግልኛል ማለት ነው። ክሬት እስከሚያደርግ እንጠብቃለን። እኛ ጽሁፍ ነው የሰጠነው፣ እሱ ደግሞ እንዴት እንደሚሰራ አብረን እናያለን ማለት ነው። ስለዚህ ይሄ የዩቲዩብ ተምብኔል ክሬት ማድረግ አቅም ከሌላችሁ፣ የኤዲቲንግ አቅም ከሌላችሁ በቀላሉ እንዴት ክሬት እንደምታደርጉ የምናይበት ነው ማለት ነው። እዚህ ጋር እንደምትመለከቱት ይሄን ፒክቸር ክሬት አድርጎልኛል ማለት ነው። ያልኩትን ሁሉንም ሰርቶልኛል። የሰውየውን ፒክቸር ጃስት በራሱ ስታይል ነው የተጠቀመው። ሪል ኢሜጅ የራሳችሁን ኢሜጅ ሰጣችሁ የእናንተን ኢሜጅ እንደዚህ እንዲያደርግ ማድረግ ትችላላችሁ። ከላይ በኩል ኢሜጃችሁን አፕሎድ ካደረጋችሁ በኋላ ዩዝ ዲስ ኢሜጅ ብላችሁ መጠቀም ትችላላችሁ። ይህን ጽሁፍ ወስዶ ወደዚህኛው ተምብኔል ቀይሮልኛል ማለት ነው። በጣም ሄይ ሪዞሉሽን ያለው እንደምትመለከቱት በጣም የሚያምር ፒክቸር ነው ክሬት ያደረገው ማለት ነው። ስለዚህ ዩቲዩብ ቪዲዮአችሁን አፕሎድ ስታደርጉ ይህን እንደ ተምብኔል ተጠቅማችሁ ፖስት ማድረግ ትችላላችሁ ማለት ነው። ሶስተኛው በዚህ ቪዲዮ ላይ የምናየው በጣም ሎ ኳሊቲ ያለውን ኦልድ ኢሜጅ ወደ ሄይ ኳሊቲ ያለው ሞደርን ኢሜጅ እንዴት እንደምትቀይሩ የምናይበት ነው። ይሄኛውም ፊቸር ኢሜጅ ኢንላርጂንግ ፊቸር ነው የሚባለው። ይሄኛውም ፊቸር እናያለን ማለት ነው። እዚህ ጋር እንደምትመለከቱት የአልበርት አንስታይን በጣም ሎ ሪዞሉሽን ያለ የሆነ ኦልድ ፒክቸር አለ። ይሄኛውን ፒክቸር ወስዶ ወደ ሞደርን እንዲቀይር ነው የምፈልገው። እዚች ጋር መጣና ፕላስ ምልክቷ ላይ ገብቼ አፕሎድ ፍሮም ኮምፒውተር ላለው ይህን ካልኩ በኋላ እችኛዋን ኢሜጅ ሴሌክት አድርጌ ሰጠዋለሁ ማለት ነው። ይሄን ኢሜጅ ሴሌክት አድርጌ ከሰጠው በኋላ ተርን ዲስ ኦልድ ኢሜጅ ኢንቱ ሞደርን ሄይ ኳሊቲ ኦር ኤችዲ ኢሜጅ አድ ብላችሁ ባክግራውንድ ምናምን እንዲኖረው ማድረግ ትችላላችሁ። ስለዚህ ከዚህ በኋላ ምን እናደርጋለን? እዚች ጋር መተን ቻት እንለዋለን ማለት ነው። ቻት አድርገን እስከሚያመጣው እንጠብቃለን። በጣም በሚገርም ሁኔታ ይሄን ኢሜጅ ነው የሰጠሁት። እንደምትመለከቱት ይሄኛውን ኢሜጅ ወስዶ ወደዚህኛው ቀይሮልኛል ማለት ነው። ይሄኛው በጣም የሚያምር አድርጎ ሰርቶልኛል ማለት ነው። እዚች ጋር መጥቼ እናንተ የትኛውንም የእናንተን ፒክቸር መስጠት ትችላላችሁ። እኔ አልበርት አንስታይንን ተጠቀምኩ እንጂ እናንተን ለማሳየት እናንተ የቤተሰባችሁ ፎቶ በጣም ብለርድ የሆነ ሎ ኳሊቲ ሎ ሪዞሉሽን ያለውን ፒክቸር ወስዶ ወደ ራሱ ክሬት ያደርጋል ማለት ነው። ላይክ እናንተ ፕሮምፕት ባደረጋችሁት ልክ ነው እሱ ክሬት የሚያደርገው። ስለዚህ ፕሮምፕታችሁ በጣም አሪፍ ቢሆን ይመረጣል ማለት። እዚች ጋር ትመጡና ዳውንሎድ ላይ ክሊክ ታደርጋላችሁ። ላይክ እንደ ቅድሞቹ ፒክቸሮች ይሄኛውንም ዳውንሎድ ትጠቀማላችሁ ማለት ነው። ቅድም በጣም ሎ ሪዞሉሽን ያለውን ፒክቸር ሰተነው ነበረ። እዩት ለውጡን። የኛውን ፒክቸር ወስዶ ወደዚህኛው ነው ይቀየርልን ማለት ነው። ስለዚህ እናንተም በጣም ሎ ኳሊቲ ሎ ሪዞሉሽን ያለውን ፒክቸር ወስዳችሁ ልክ እንደዚህ ክሬት እንዲያደርግ ማድረግ ትችላላችሁ ማለት ነው። በጣም ሄይ ኳሊቲ ኢሜጅ ነው ክሬት ያደረገው። አራተኛው ኢሜጅ አንደርስታንዲንግ ፊቸር ነው። ይሄ ኢሜጅ አንደርስታንዲንግ ፊቸር የምንለው ለምሳሌ ለእናንተ በእጅ ለመገልበጥ የሚቸግራችሁን ነገር ለቻት ጂፒቲ ትሰጣላችሁ። ያን ቻት ጂፒቲ ይወስድና ኤክስትራክት ያደርጋል ከዴታውን ከፒክቸር ላይ ማለት ነው። ስለዚህ እናንተ እንደፈለጋችሁ ይህን ማድረግ ትችላላችሁ። ለምሳሌ እዚህ ጋር እንደምትመለከቱት ለማየት ራሱ በጣም ማይል ሪሲፕት አለኝ። ይሄኛው ብዙም አይታይም፣ ሙሉ በሙሉ አይታይም ማለት ይቻላል። እዚህ ላይ ያለውን ኤክስትራክት እንዲያደርግ ማድረግ እንችላለን ማለት ነው። እዚህ ጋር እንመጣና ፕላስ እናደርጋለን። አፕሎድ ፍሮም ኮምፒውተር ላለው ከዛ ይሄኛውን ኢሜጅ አድ አደርጋለሁ። ሪሲፕት ነው ይሄኛው ሪሲት ነው። ሪሲቱን አፕሎድ አደረኩለት። ሪሲቱ ይሄን ይመስላል። እንዲህ አይነት ሪሲት ነው። ከዚህኛው ዴታ ኤክስትራክት እንዲያደርግ አደርጋለሁ ማለት ነው። እዚህ ጋር መጣና ፕሮምፕት አደርጋለሁ። ሪሲፕቱን ሰጥቼዋለሁ። እዛ ሪሲፕት ላይ ያለውን ዴታ ኤክስትራክት እንዲያደርግ እያንዳንዱን አይተም ሊስት እንዲያደርግ አድርጌያለሁ። ዊዝ ሪስፔክቲቭ ፕራይስ ሊስት እንዲያደርግ ነው ያደረኩት። ከዛ በኋላ እዚህ ጋር መጣና ቻት ላይ ክሊክ አደርጋለሁ ማለት ነው። መጀመሪያ ፒክቸሩን ወይም ሪሲፕቱን ይወስዳል። ከዛ ሪሲፕቱ ላይ ያለውን ዴታ ኤክስትራክት ያደርጋል ማለት ነው። እዚህ ጋር እንደምትመለከቱት ሞደርን ሪሲፕት ሳመሪ ይላል። አውቶማቲካሊ ነው የሰራው። እዚህ ጋር አስቀምጦልኛል ማለት ነው። ዲስክሪፕሽኑን ሳብቶታሉን ሁሉንም ነገር አስቀምጦልኛል ማለት ነው። እዚህ ጋር ሪሲፕቱን ደግሞ ስናይ ስንት እንደመጣ እዚህ ጋር ማየት ይቻላል ማለት ነው። እዚህ ጋር እንደምትመለከቱት ብለርድ ነው ፒክቸሩ።
ቶታሊ 28 ከ30 መጥቷል ማለት ነው። ደምሮ እያንዳንዱን ነገር ምንም ሳያስቀር አስቀምጦልናል ማለት ነው። ኦኬ እዚህ ጋር ይሄው ሙሉ ቀይሮልናል። ይሄኛውን ወስደን ኮፒ አድርገን ለምን ፈልገው ዓላማ መጠቀም እንችላለን ማለት ነው። ለምሳሌ በፒዲኤፍ የምትፈልጉ ከሆነ በፒዲኤፍ መውሰድ ትችላላችሁ። በኢሜጅ የምትፈልጉ ከሆነ በኢሜጅ መውሰድ ትችላላችሁ ማለት ነው። ሜክ ኢት ፕሪንተብል ፒዲኤፍ ፋይል እላለሁ። ኦኬ እዚህ ጋር ክሊክ ሳደርግ ያን ፋይል ወደ ፒዲኤፍ ይቀይሮ ይሰጠኛል ማለት ነው። ፒዲኤፉን ሰርቶልኛል። ይሄው ዳውንሎድ ሞደርን ሪሲፕት እላለሁ። ዳውንሎድ ሳደርግ ፒዲኤፉን ዳውንሎድ ወደ ማድረግ ነው የሚሄደው። ዳውንሎድ አድርጎ ከጨረሰ በኋላ ለምትፈልጉት ዓላማ መጠቀም ትችላላችሁ ማለት ነው። ከሪሲፕት ላይ ያለውን ነገር ነው ያሳየዋችሁ። እናንተ የፈለጋችሁትን መስጠት ትችላላችሁ። የሆነ ዶክመንት ፎቶ አንስታችሁ ያን ዶክመንት እንዲቀይርላችሁ ማድረግ ትችላላችሁ። ሙሉ በሙሉ ወደ ኤዲተብል ፎርማት ማለት ነው። አምስተኛው የቻት ጂፒቲ አዲሱ ፊቸር የተለያዩ ፋይሎችን አፕሎድ ታደርጉና ከነዛ ፋይሎች ከፒዲኤፍ ሊሆን ይችላል፣ ከኤክሴል ሊሆን ይችላል፣ ከፓይተን ኮድ የተለያዩ ዴታዎችን ኤክስትራክት ለማድረግና ኮዱን ደግሞ ኤዲት እንዲያደርግ ወይም እንዲያስተካክል ማድረግ የምትፈልጉ ከሆነ ይህን ፊቸር መጠቀም ትችላላችሁ ማለት ነው። መጀመሪያ ለምሳሌ የሆነ በፒዲኤፍ ያስቀመጣችሁት ነገር ካለ ሳመሪ እንዲሰራ የምትፈልጉ ከሆነ እዚህ ጋር መጣና ፕላስ ምልክቷ ላይ ገባለሁ። ይሄኛውን ፐብሊኬሽን አጠቃላይ ያለውን ነገር ሳመራይዝ እንዲያደርግ አደርጋለሁ። ይሄኛው የሆነ አርቲክል ነው። ይህን ሴሌክት ካደረግኩ በኋላ ኦፕን እላለሁ። ኦፕን ካልኩ በኋላ እዚህ ጋር ሰምራይዝ አባቭ ፒዲኤፍ አብስትራክቱን ሜቶዶሎጂውን ለምሳሌ ሜይን አይዲያው ምን እንደሆነ ፕላስ ደግሞ ኤንድ ኮንክሉዥን ማለት እችላለሁ ማለት እናንተ እንደምትፈልጉ ማድረግ ትችላላችሁ። እኔ ይሄን ጠየቅኩኝ። ሰመራይዝ እንዲያደርግ ነው ያደረግኩት። የላኛውን ፒዲኤፍ ሳመራይዝ አድርግልኝ አብስትራክቱን ሜቶዶሎጂውን ሜይን አይዲያውን ፕላስ ደግሞ ሪሰርች ጋፑ ምን እንደሆነ ለምሳሌ እዚህ ጋር መጥቼ ሪሰርች ጋፑ ምን እንደሆነ መጠየቅ እችላለሁ ማለት። ይሄኛው ሪሰርቹን በቻት ጂፒቲ ትሰራላችሁ ማለት ሳይሆን በጣም ረጅም ጽሁፍ ትልቅ የሆነ ፒዲኤፍ ካለ ያን ላይ እዛ ላይ ያለው የተጠቀመው ሜተድ ምን እንደሆነ እንዲሰራላችሁ የምትፈልጉ ከሆነ ትችላላችሁ ማለት። እዚህ ጋር መጣና ቻት ላለው ቻት ላይ ክሊክ ሳደርግ አውቶማቲካሊ ኢሜጁን አንደርስታንድ ያደርግና እዚህ ጋር ሜተዱ ምን እንደሆነ ሪሰርች ጋፑ ምን እንደሆነ ሜይን አይዲያው ምን እንደሆነ ኮንክሉዥኑ ምን እንደሆነ ይነግረኛል ማለት ነው። ስለዚህ ይሄኛው ከአንድ ሪሰርች ዴታ ላይ ከአንድ ሪሰርች ዶክመንት ላይ እያንዳንዷ ምንን እንደምታመለክት ለማምጣት ይጠቅማቸዋል ማለት ነው። ስለዚህ ይሄኛው በተለይ ሪሰርች አርቲክል ሪቪው የምታደርጉ ሰዎች ከሆናችሁ ይሄኛው እጅግ በጣም ይጠቅማቸዋል ማለት ነው። ሌላኛው ከኢሜጁ ላይ አንደርስታንድ እንዲያደርግ ማድረግ ትችላላችሁ። ይሄኛው በአራተኛው ስቴፕ ላይ ማሳየት ነበረብኝ። እዚህኛው ላይ መጠቀም ስለምንችል እናያለን ማለት ነው። ለምሳሌ የሆነ ግራፍ ልስጠው እዚህ ጋር መጥቼ አፕሎድ ልና ይሄኛው የሆነ ግራፍ አለ። ይሄኛውን ሴሌክት ካደረኩ በኋላ ኦፕን እላለሁ። ኦፕን ካልኩ በኋላ እዚህ ጋር መጥቼ what does this data trend show እላለሁ። ለምሳሌ ግራፉን ሰጥቼዋለሁ። ግራፉ ላይ ያለው ዴታ ትሬንድ ምንን እንደሚያሳይ ንገረኝ ብየዋለሁ። ከዛ እዚህ ጋር መጥቼ ቻት እለዋለሁ ማለት ትሬንዱን እንዲነግረኝ ነው የጠየቅኩት። እዚህ ጋር እያንዳንዱን አናሊሲስ ይሰራልኛል ማለት። እናንተ የሆነ በጣም ሶፊስቲኬትድ የሆነ ግራፍ ካለ ያን ግራፍ ሰጣችሁ እዛ ግራፍ ላይ ያለው ዴታ ምንን እንደሚያሳይ መጠየቅ ትችላላችሁ ማለት። እዚህ ጋር ባር ቻርት ነው የተጠቀመው። ግሪን ላይ ነው ምንን እንደሚያሳይ ባር ቻርቱ አጠቃላይ ምንን እንደሚያሳይ ሲሪሶቹ ምን እንደሚያሳዩ ይነግረኛል ማለት ነው። ዳታ ትሬንድ አናሊሲሱን ሙሉ በሙሉ ይሰጠኛል ማለት ነው። ኢንተርፕሬት አድርጎልኛል ማለት ነው። የሰጠውትን ፒክቸር ወደዚህኛው ኢንተርፕሬት አድርጎልኛል ማለት ነው። ይሄኛውን ደግሞ በፒዲኤፍ አሁንም ጠይቃችሁ መቀበል ትችላላችሁ ማለት ነው። ሌላኛው የሆነ ኤክሴል ፋይል ካላችሁ ከዛ ኤክሴል ፋይል ደግሞ የፈለጋችሁትን ነገር ሃይላይት እንዲያደርግ ማድረግ ትችላላችሁ ማለት ነው። በሶስት ነገር እያሳዩዋችሁ ነው። አንደኛ ከፒዲኤፍ አሳይቻችኋለሁ፣ ሁለተኛ ከኢሜጅ አሳይቻችኋለሁ፣ ሶስተኛ ደግሞ ከኤክሴል ፋይል ደግሞ ዳታ እንዴት እንደምታመጡ እናያለን ማለት ነው። ለምሳሌ እዚህ ጋር የሆነ ኤክሴል ፋይል አለኝ። ይሄኛው ፋይናንሻል ዳታ ሴት ነው። ይሄኛው ፋይናንሻል ዳታ ሴቱን እዚህ ጋር ግሮስ ሴልሱን ቶፕ የሆኑትን ግሮስ ሴልሶችን እንዲያመጣ አደርጋለሁ ማለት ነው። ይሄን ለመስራት ጀስት ዴታውን አፕሎድ ማድረግ ይጠበቅብናል። ወደ ቻት ጂፒቲያችን እንመለሳለን። ዴታውን ለማስገባት እዚች ጋር ፕላስ ምልክቷ ላይ አፕሎድ ፍሮም ኮምፒውተር ትላላችሁ።
ከዛ እዚህ ቅድም ዳውንሎድ ላይ ነው ያስቀመጥነው ዴታችንን። ኤክሴል ፋይላችን ይሄው ሳምፕል ፋይናንስ ዴታ ሴት ነው የሚለው። ከዛ እሱን ኦፕን እንላለን። ኦፕን ካለን በኋላ እዚህ ጋር ሜክ አናሊሲስ ኦን አባቭ ዴታ ሴት ኤንድ ሃይላይት ቶፕ 10 ግሮስ ሴልስ። ምንድነው የጠየቅኩት ላይ የሰጠውት ዴታ ላይ አናሊሲስ እንዲሰራና አጠቃላይ አናሊሲስ ሰርቶ 5 ግሮስ ሴሎችን እንዲያስቀምጥ ነው የፈለኩት። ክሬት ፕሪንተብል ፒዲኤፍ ፋይል ኦኬ። የዚህን የሰራውን ስራ አጠቃላይ ወደ ፒዲኤፍ ፋይል ቀይሮ እንዲሰጠኝ ነው የጠየቅኩት። እዚህ ጋር መጥቼ ቻት እላለሁ። እዚህ ጋር ስትሰሩ እናንተ የምትፈልጉትን ነገር ማድረግ ትችላላችሁ። እኔ አሁን የሆነ ሳምፕል ዴታ ነው ዴታ ሴት ነው። ይሄን ዴታ ሴት ወስጄ ነው ዝም ብዬ የሰራሁት። እናንተ ጠቃሚ ነገር ካላችሁ ከዛ ላይ አናሊሲስ እንዲሰራና በፒዲኤፍ እንዲሰጣችሁ መጠየቅ ትችላላችሁ ማለት። እዚህ ጋር ትመጡና ቻት እላለሁ ማለት። ቻት ሳረግ ባይዘ የዶክመንቴሽን ላይ የምትሰጡት ነገር ላይ በጣም ፈጣን ነው። ይሄ ኢሜጅ ጀነሬት ስናደርግ ምናምን ቅድም እንዳያችሁት ትንሽ ይከብደዋል። ኢሜጅ በተለያየ መንገድ ጀነሬት እያደረገ ስለሚሰጣችሁ ማለት። በጣም ሜሞሪ ይፈልጋል፣ በጣም ፓወር ይፈልጋል፣ በጣም ሄይ ሲፒዩ ፕሮሰሲንግ ስፒድ ይፈልጋል ማለት። ፒዲኤፉን ጨርሷል። እዚሁ ሳመሪውን ዩር ሪፖርት ኢዝ ሬዲ ይላል። you can download pdf showing the top 5 products by gross sales for 2020 ይላል። እዚህ ጋር መጥቼ ፒዲኤፉን ዳውንሎድ እንዲያደርግ ጠይቀዋለሁ ማለት ነው። ፒዲኤፍ አይመስለኝም፣ ዝም ብሎ የሆነ ፋይል ነው የሚመስለው። እስኪ ዳውንሎድን እንጠይቀው። ያው ፒዲኤፍ ነው። 86.35 ኬቢ ነው። ዳውንሎድ ላለው እስኪ ኦፕን እንበልና እንየው። እዚህ ጋር ፕሮዳክት ባይ ግሮስ ሴልስ ይላል። እዚህ ጋር አስቀምጦልኛል። እንደምትመለከቱት ያልጠየቅኩትን ግራፍ ሁሉ ሰርቶልኛል ማለት ነው። ሌላ ተጨማሪ መጨመር ትችላላችሁ። እዚህ ጋር የሰራው ቶፕ 5ዎችና ከነ ግራፋቸው ነው የሰራው። ይሄ በጣም ምርጥ ነው። እኔ የጠየቅኩት ይሄ ስለሆነ ማለት ነው። እዚህ ጋር ደግሞ አድ ሰመሪ አስ ናሬቲቭ ብዬ ልጠይቅ፣ ሲንተሳይዝ እንዲያደርግ ጠይቄዋለሁ ማለት ነው። እንጠብቀዋለን። መልሼ ዳውንሎድ ልጠይቀው። አሁንም እያንዳንዱን በጽሁፍም አምጥቶልኛል ማለት ነው። ይሄ በጣም ምርጥ ነው። እንደዚህ በፒዲኤፍ ለይቶ ሰርቶላችሁ የሚያመጣ በጣም ትልቅ ፓወር ያለው ቻት ጂፒቲ ከዴታ ሴታችሁ ላይ ይሄን ፊቸር መጠቀም ትችላላችሁ ማለት ነው። ለቢዝነስ መጠቀም ትችላላችሁ። ይሄኛውን ለተለያዩ ከሰዎች ታስኮችን ወስዳችሁ ሰርታችሁ ማስረከብ ሊሆን ይችላል። ተምብኔል ክሬት ማድረግ፣ ሎጎ ክሬት ማድረግ፣ ፍሪላንሰር ልትሆኑ ትችላላችሁ። የተለያዩ ስራዎችን በዚህ ማከናወን ትችላላችሁ። ለግላችሁ መስራት ትችላላችሁ። ለቢዝነሳችሁ ልትሰሩ ትችላላችሁ። ስለዚህ በጣም ጠቃሚ 5 ቱሎችን ዛሬ አሳይቻችኋለሁ ማለት ነው። እንደተለመደው ተደክሞበት ስለሚሰራ ላይክ ማድረጋችሁ፣ ለዚህ ቻናል አዲስ ከሆናችሁ ደግሞ ሳብስክራይብ ማድረጋችሁን እንዳትረሱ። ልክ እንደ ቀድሞኑ የሚያበረታቱ ኮሜንቶችን ብታስቀምጡ ይመረጣል ማለት ነው። ሁሌም ደግሞ ቪዲዮ እንዲደርሳችሁ ደወል ምልክቷ ላይ መጫናችሁን እንዳትረሱ። በሰላም ይቆዩ።